ቆይ ሁላችሁም ተረጋጉ። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። አዲሱን ነገር ሃይሚ ሳትሆን እኔ ነኝ የምነግራችሁ። ብሩክ እሺ፣ በቅርቡ በደንብ አዳምጡ። ሃይሚ የነገረቻችሁ አዲስ ነገር ይሄ ነው። ከሷ በኋላ መለሳለሁ እኔ። ሲጀመር አንቺ መረጋጋት አለብሽ። ከዚህ ሀገር ወጣለሁ። በቃ ምን ማለት ነው? ከዚህ ሀገር ወጣለሁ? እሱ ለነገርሽ በቃ ልትሰማኝ ፈቃደኛ አይደለህም? እሺ፣ እንደዛ የሚያስቆም ምን አለሽ? እኔ የራሴ ፍላጎት ነው። ቆይ ሃይሚዬ፣ የኔ ትንሿ ይሄማ አንቺ ፍላጎት አይደለም። አሳ ከባህር ወጥቶ የመኖር ፍላጎት የለውም። በደንብ አድርጋችሁ ውድ ቤተሰቦቼ አዳምጡኝ። እውነተኛውንና ያለውን አዲስ ነገር ከሷ ሳይሆን ከኛ አንደበት ትሰማላችሁ ዛሬ። እቺ ቃሌ ናት። የብዙዎቻችሁን ሐሳብ ነው የምናገረው። አሳ ከባህር ወጥቶ ከባህር ውጪ የመኖር ፍላጎት እንደሌለውና ወጥቼ ልኑር ራሱ ቢል እንደማይቆየው ሁሉ ብሩኬ ከሃይሚ ውጪ ሃይሚም ከብሩኬ ውጪ የማይታሰብ ነው። በደንብ አድርጋችሁ አዳምጡኝ። አይላችሁ አስረግጬ ነው የምነግርሽ፣ ለሃይሚም ለብሩክም። አሁን ያላችሁበት የእልህ ተራራና ከፍታ ላይ አትቆዩም። የዛሬው ቪዲዮ በጣም ብዙዎቻችሁን ተስፋ ሰጥቷችኋል ብዬ አስባለሁ። ምክንያቱም አስቡት፣ ሃይሚ ከብሩኬ ውጪ ሀገር ሄዳ ስትኖር አይደለም ውጭ ሀገር፣ በደንብ ልንገራችሁ፣ ቡታጅራ አትሄድም። በደንብ አድርጋችሁ አዳምጡኝ። እቺ ቃሌ ናት። እቺን ቃሌን ደግሞ በቅርቡ የሃይሚን 200 ሺህና የሃይሚዬ ልደት እያከበረን እዚሁ ቁጭ ብዬ ከቪዲዮ ጋር አያይዤ አምጥቼ የማወራውና የምመሰክርላችሁ ይሆናል። በዚህ ሐሳቤ የምትስማሙ የጨረቃ ፋሚሊዎች፣ የሃይሚና የብሩኬ ወዳጆች በሙሉ የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ጻፉ። ሁለቱንም ዛሬ ሜንሽን አድርጌያቸው ነው የምለቀው። ያዩታል፣ ያነቡታል። ብሩኬ ደውዬ ያን ያንስተሽልኝ አግኝተሽም ቢሆን ሁሉም ነገር ያበቃ ነበር። አዳምጡ በደንብ በስርዓት ልንፈታው እንችል ነበር። ስሙት። የልደትሽ ቀን ደርሷል። 200 ሺህን እንኳን 200 ሺህ የሚያክል ነገር ገብተሽ ሰብስክራይብ አብረን አላሳለፍንም፣ አላከበርንም። ገብቶሻል። ኮንግራ ያላልኩት ሰው ነኝ። እድሉን አላገኘሁም። ቆይ ሃይሚዬ፣ ቆይ ብሩኬ፣ ውድ ቤተሰቦች በጣም ብዙዎቻችሁ መቼስ ታስተውላላችሁ። እነዚህ ልጆች ልጅነት፣ አለመሸነፍ፣ ዝቅ አለማለት፣ ለነገሮች ትኩረት ሰጥተው ነገሮች እንዴት መፈታት እንዳለባቸው ስለማያውቁ እስካሁን የመጡበት ቦታ መጡ እንጂ ከንግግራቸው በጣም ብዙዎቻችሁ የምትረዱት፣ ከድርጊታቸው በጣም ብዙዎቻችሁ የምትረዱት አንድ ነገር ነው። ሃይሚ በዚህ በኩል ዳንኤል ብሩክን እንዳይከሰውና የክሱን ሁኔታ እንዳይሄድበት ስትይዝ፣ በዚህ በኩል ብሩክ በዚህ በኩል ልደቷ ደርሷል 200 ሺዋን እንኳን ኮንግራ ብያት አላሳለፍኩም ብሎ ለራሳቸው ሳይሆን እርስ በርስ ነበር በልባቸው ራሱ ሲተሳሰቡ የነበረው። ግን ማን ይውረድ፣ ማን ዝቅ ይበል፣ ማን ልጅነቱን ያሸንፍና ነገሮችን ለመፍታት ለሰላም ማን ይሂድ? በጣም ብዙዎቻችሁ ተረድታችኋል። ፍቅር አላቸው። ዝም ብሎ አይደለም የነዚህ ልጆች የምለው ደጋግሜ ለዚህ ነው። አሁንም ቢሆን እኔ ይኸውላችሁ ከመናገር ወደ ኋላ አይደለም። ሌላ ቤት የማትሰሙትን ለመስማት እዚህ የምትመጡት ለአንድ ነገር ነው። አስረግጬ ልንገራችሁ፣ እኔ በጣም በቅርቡ የሃይሚን 200 ሺህና የሃይሚን ልደት እኔም ከዚህ በፊት እንዳደረግነው እዚሁ ቦታ ኬክ እየቆረስን የምናከብር የምናሳልፍ ይሆናል። ቃል ለምድር ለሰማይ በሱ ፍቃድ ምን አለ ትላላችሁ? ጨርሻለሁ። በቃ ይህንን ሐሳቤ ሁላችሁም ትጋራላችሁ ብዬ አስባለሁ። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ሲቀጥል ደግሞ እንደዛ መነዘንዝሽ እስቲ እኔና አንቺ ብቻችንን እናወራና ያለውን ነገር በስርዓት እናወራ ብዬ ነበር። ዛሬ ቀረውክ ለዛ ነው። ሁሉም ነገር የምናወራ ከሆነ ኖርማል ነው። እኔ እነግርሃለሁ እና ሁሉ እንደዚህ መነዘንዝሽም ቃል ስላለኝ ታውቂያለሽ፣ ቃል አለኝ። ይኸውላችሁ በጣም ብዙ ህይወት እያያችሁ ያላችሁ ቻናሌ ቤተሰቦች አላችሁ።
ሃይሚ ዛሬ ምንም እንኳን ብትኮሳተር ምንም እንኳን ነገሮች ወዳልሆነ ቦታ እየሄዱ የመሰላችሁ ሰዎች እንዳይመስላችሁ ይላችሁ ተግባርን ነው ማየት ያለባችሁ አፈን አይደለም። ከዚህ በፊት በጣም በተደጋጋሚ ብሩክ ለምንድነው ሃይሚን እወድሻለሁ ማይላት ስትሉኝ በጣም በተደጋጋሚ አንድ ነገር አስረግጬ ነግሬያችኋለሁ። ፍቅር የሚኖር ነው እንጂ በአፍ የሚወራ ይሄ የሚተረክ አይደለም። ስለዚህ ሃይሚ ዛሬ ምንም አይነት ፊት ልታሳይ ትችላለች። ሃይሚ በምንም አይነት ሙድ ውስጥ ልትሆን ትችላለች። ብሩኬ ዛሬ ደግሞ ያለው ሰው ቀየር ብሎ የሆነ ማለት በቃ ደስ የሚል ነገር አምጥቶ ሊሆን ይችላል። ሁላችንም ግን ማሰብ ያለብን አንድ ነገር ቢኖር ሃይሚም የብሩኬ ብሩኬም የሃይሚ ብቻና ብቻ ነው። በቃ ይሄንን ነገር አስረግጣችሁ እንድታውቁ ፈልጋለሁ። ይኸውላችሁ አሁን ብሩክ ያለውን ነገር ሰምታችሁታል ሁላችሁ እና ታዲያ አይዋደዱም ነው የምትሉኝ? የእውነት እነዚህ ልጆች መሃል ያለው ነገር ውሸት ነው የምትሉኝ? ሐሳባችሁን ንገሩኝ። በእኔ ሐሳብ የምትስማሙ ደግሞ የራሳችሁን ሐሳብና ከዚህ በኋላ ማድረግ አለባቸው ብላችሁ የምታስቡትን ምክር ጻፉላቸው። የእናንተን ኮሜንት እያየሁኝ እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት እንደጠበቅነው ሃይሚና ብሩኬ ለብቻቸው ተገናኝተዋል ማለት ነው። ምንድነው የተፈጠረው? ከቪዲዮ ጀርባ ያለውን እውነት ከነሱ ቤት በሩጫ መጣችሁ ከኔ አንደበት ልትሰሙ እስከ መጣችሁ ድረስ እኔም እንደተለመደው በቪዲዮ እያየው ሐሳብና አስተያየቴን ለመስጠት ቦታዬ ላይ በሰዓት የተሰየም ያለው ማለት ነው። ከእናንተ ከውድ ተመልካቾች የሚጠበቀው ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ ከዛሬው አዲስ ነገር ጋር እኛም እንድናከብር 20 ሺህ ልንገባ በጣም ጥቂት ነቀረን። ስለዚህ ሁላችሁም 20 ሺውን እንድትሞሉልን በአክብሮት እጠይቃችኋለሁ። እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ዛሬ 9 ሰዓት ላይ በሁለተኛው የዩቲዩብ ቻናሌ አዲስ ቪዲዮ ለቅቅ ያለው ከዚህ ቪዲዮ በኋላ እዛ እንድንገናኝ ከወዲሁ እየጋበዝኩ የዛሬውን ቪዲዮ በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን፣ ፈጣሪ የተመሰገነ ይሁን። ዛሬ ደግሞ በደንብ ሰላም እንሆናለን። ውድ ቤተሰቦቼ ቃል እገባላችኋለሁ ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት ሰላማችሁ ይመለሳል፣ የኔ ሰላም እንደተመለሰው ማለት ነው። ለማንኛውም ስላየሁሽ በጣም ደስ ብሎኛል የኔ ትንሿ። ለመሆኑ ዛሬ የመጣችበትን ምክንያት ከራሷ አንደበት እንስማውና እስቲ እንመለሳለን። ዛሬ ለአንዴና ለመጨረሻ ጊዜ ሁሌ ለአንዴና ለመጨረሻ ጊዜ ላለሁኝ ግን ምንም እየሆነልኝም አይደለም የተሳካልኝም አይደለምና ዛሬ ግን የመጨረሻ ጊዜ ይሆናል ብዬ ተስፋ አደርጋለሁኝ። ምንድነው የመጨረሻ ጊዜ የምትልብን ብላችኋል ብዙዎቻችሁ። ለማንኛውም ዛሬ የመጣችሁ ምን ልትል ነው? አዲስ ነገር አለኝ፣ ከሀገር ልወጣ ነው። ስለዚህ ለአንዴና ለመጨረሻ ጊዜ አንተን አዋርቼህና ነገሮችን ፈተን በሰላማዊ መንገድ እንድንለያይ ነው የመጣሁት ብላናለች። እስቲ ይሆናል ወይ አይሆንም ወይ? ቪዲዮውን እስከ መጨረሻው ተመልከቱት። ብሩኬ መጥቷል። ምን እንደሚፈጠር አብረን እንመልከት። ብሩኬ እሺ፣ በቅርቡ በደንብ አዳምጡ። ሃይሚ የነገረቻችሁ አዲስ ነገር ይሄ ነው። ከሷ በኋላ እመለሳለሁ እኔ። ሲጀመር አንቺ መረጋጋት አለብሽ። በቅድሚያ ከዚህ ሀገር እወጣለሁ። በቃ ምን ማለት ነው? ከዚህ ሀገር እወጣለሁ? ምን እሱ ለነገርሽ በቃ ልትሰማኝ ፈቃደኛ አይደለህም? እሺ እንደዛ የሚያስቆምናለሽ? እኔ የራሴ ፍላጎት ነው። ቆይ ሃይሚዬ የኔ ትንሿ ይሄማ አንቺ ፍላጎት አይደለም። አሳ ከባህር ወጥቶ የመኖር ፍላጎት የለውም። በደንብ አድርጋችሁ ውድ ቤተሰቦቼ አዳምጡኝ። እውነተኛውንና ያለውን አዲስ ነገር ከሷ ሳይሆን ከኔ አንደበት ትሰማላችሁ። ዛሬ እቺ ቃሌ ናት። የብዙዎቻችሁን ሐሳብ ነው የምናገረው። አሳ ከባህር ወጥቶ ከባህር ውጪ የመኖር ፍላጎት እንደሌለውና ወጥቼ ልኑር ራሱ ቢል እንደማይቆየው ሁሉ ብሩኬ ከሃይሚ ውጪ ሃይሚም ከብሩኬ ውጪ የማይታሰብ ነው።
በደንብ አድርጋችሁ አዳምጡኝ። ይኸውላችሁ አስረግጬ ነው የምነግርሽ፣ ለሃይሚም ለብሩክም አሁን ያላችሁበት የእልህ ተራራና ከፍታ ላይ አትቆዩም። የዛሬው ቪዲዮ በጣም ብዙዎቻችሁን ተስፋ ሰጥቷችኋል ብዬ አስባለሁ። ምክንያቱም አስቡት፣ ሃይሚ ከብሩኬ ውጪ ሀገር ሄዳል ስትኖር አይደለም። ውጭ ሀገር በደንብ ልንገራችሁ፣ ቡታጅራ አትሄድም። በደንብ አድርጋችሁ አዳምጡኝ። እቺ ቃሌ ናት። እቺን ቃሌን ደግሞ በቅርቡ የሃይሚን 200 ሺህና የሃይሚዬ ልደት እያከበርን እዚሁ ቁጭ ብዬ ከቪዲዮ ጋር አያይዤ አምጥቼ የማወራውና የምመሰክርላችሁ ይሆናል። በዚህ ሐሳቤ የምትስማሙ የጨረቃ ፋሚሊዎች፣ የሃይሚና የብሩኬ ወዳጆች በሙሉ የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ጻፉ። ሁለቱንም ዛሬ ሜንሽን አድርጌያቸው ነው የምለቀው። ያዩታል፣ ያነቡታል። ደውዬ ያን ያንስተሽልኝ አግኝተሽም ቢሆን ሁሉም ነገር ያበቃ ነበር። አዳምጡ፣ በደምብ በስርዓት ልንፈታው እንችል ነበር። ስሙት፣ የልደትሽ ቀን ደርሷል። 200 ሺህን እንኳን 200 ሺህ የሚያክል ነገር ገብተሽ ሰብስክራይብ አብረን አላሳለፍንም፣ አላከበርንም። ገብቶሻል። ኮንግራ ያላልኩት ሰው ነኝ። እድሉን አላገኘሁም። ቆይ ሃይሚዬ፣ ቆይ ብሩኬ፣ ውድ ቤተሰቦች በጣም ብዙዎቻችሁ መቼስ ታስተውላላችሁ። እነዚህ ልጆች ልጅነት፣ አለመሸነፍ፣ ዝቅ አለማለት፣ ለነገሮች ትኩረት ሰጥተው ነገሮች እንዴት መፈታት እንዳለባቸው ስለማያውቁ እስካሁን የመጡበት ቦታ መጡ እንጂ ከንግግራቸው በጣም ብዙዎቻችሁ የምትረዱት፣ ከድርጊታቸው በጣም ብዙዎቻችሁ የምትረዱት አንድ ነገር ነው። ሃይሚ በዚህ በኩል ዳንኤል ብሩክን እንዳይከሰውና የክሱን ሁኔታ እንዳይሄድበት ስትይዝ፣ በዚህ በኩል ብሩክ በዚህ በኩል ልደቷ ደርሷል 200 ሺዋን እንኳን ኮንግራ ብያት አላሳለፍኩም ብሎ ለራሳቸው ሳይሆን እርስ በርስ ነበር በልባቸው ራሱ ሲተሳሰቡ የነበረው። ግን ማን ይውረድ፣ ማን ዝቅ ይበል፣ ማን ልጅነቱን ያሸንፍና ነገሮችን ለመፍታት ለሰላም ማን ይሂድ? በጣም ብዙዎቻችሁ ተረድታችኋል። ፍቅር አላቸው። ዝም ብሎ አይደለም የነዚህ ልጆች የምለው ደጋግሜ ለዚህ ነው። አሁንም ቢሆን እኔ ይኸውላችሁ ከመናገር ወደ ኋላ አይደለም። ሌላ ቤት የማትሰሙትን ለመስማት እዚህ የምትመጡት ለአንድ ነገር ነው። አስረግጬ ልንገራችሁ፣ እኔ በጣም በቅርቡ የሃይሚን 200 ሺህና የሃይሚን ልደት እኔም ከዚህ በፊት እንዳደረግነው እዚሁ ቦታ ኬክ እየቆረስን የምናከብር የምናሳልፍ ይሆናል። ቃል ለምድር ለሰማይ በሱ ፍቃድ ምን አለ ትላላችሁ? ጨርሻለሁ። በቃ ይሄንን ሐሳቤ ሁላችሁም ትጋራላችሁ ብዬ አስባለሁ። ሲቀጥል ደግሞ እንደዛ መነዘንዝሽ እስቲ እኔና አንቺ ብቻችንን እናወራና ያለውን ነገር በስርዓት እናወራ ብዬ ነበር። ዛሬ ጠራሁት ለዛ ነው። ሁሉንም ነገር የምናወራ ከሆነ ኖርማል እኔ እነግርሃለሁ። እና ሁሉ እንደዚህ መነዘንዝሽም ቃል ስላለኝ ታውቂያለሽ፣ ቃል አለኝ። ይኸውላችሁ በጣም ብዙ ህይወት እያያችሁ ያላችሁ ቻናሌ ቤተሰቦች አላችሁ። ሃይሚ ዛሬ ምንም እንኳን ብትኮሳተር፣ ምንም እንኳን ነገሮች ወዳልሆነ ቦታ እየሄዱ የመሰላችሁ ሰዎች እንዳይመስላችሁ። ይኸውላችሁ ተግባርን ነው ማየት ያለባችሁ፣ አፈን አይደለም። ከዚህ በፊት በጣም በተደጋጋሚ ብሩክ ለምንድን ነው ሃይሚን እወድሻለሁ ማይላት ስትሉኝ በጣም በተደጋጋሚ አንድ ነገር አስረግጬ ነግሬያችኋለሁ። ፍቅር የሚኖር ነው እንጂ በአፍ የሚወራ ይሄ የሚተረክ አይደለም። ስለዚህ ሃይሚ ዛሬ ምንም አይነት ፊት ልታሳይ ትችላለች። ሃይሚ በምንም አይነት ሙድ ውስጥ ልትሆን ትችላለች። ብሩኬ ዛሬ ደግሞ ያለ ወትሮ ቀየር ብሎ የሆነ ማለት በቃ ደስ የሚል ነገር አምጥቶ ሊሆን ይችላል። ሁላችንም ግን ማሰብ ያለብን አንድ ነገር ቢኖር ሃይሚም የብሩኬ ብሩኬም የሃይሚ ብቻና ብቻ ነው። በቃ ይሄንን ነገር አስረግጣችሁ እንድታውቁ ፈልጋለሁ። ይኸውላችሁ አሁን ብሩክ ያለውን ነገር ሰምታችሁታል ሁላችሁ። እና ታዲያ አይዋደዱም ነው የምትሉኝ? የእውነት እነዚህ ልጆች መሃል ያለው ነገር ውሸት ነው የምትሉኝ? ሐሳባችሁን ንገሩኝ። በእኔ ሐሳብ የምትስማሙ ደግሞ የራሳችሁን ሐሳብና ከዚህ በኋላ ማድረግ አለባቸው ብላችሁ የምታስቡትን ምክር ጻፉላቸው። የእናንተን ኮሜንት እያየሁኝ እያነበብኩ የመመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንደተዝናናችሁበት፣ ደስ እንዳላችሁ፣ ተስፋ እንዳገኛችሁበት ምንም ጥርጥር የለኝም። በቀጣይ ደግሞ ፈጣሪ መልካሙን እንዲያሰማን መልካም ምኞቴ ነው። የእውነቴን ነው መነገራችሁ። ነገ ከነገ ወዲያ እንግዲህ የምንሰማውን ነገር ይዤላችሁ የምመጣ ይሆናል።
እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ በሁለተኛው ቻናሌ ዛሬ 9 ሰዓት ላይ አዲስ የለቀቁት ቪዲዮ ተለቋል ማለት ነው። እየገባችሁ አሁንኑ እዛ እንገናኝ፣ እዛ ጠብቃችኋለሁ። እዚህ ስክሪኑ ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና እየተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።